7 ወሯ ነው። አሁን ደግሞ ታመመኝ ተብሎ ለእኔም የጠቀመ ገንዘብ ታላገኝ ይኛል ገንዘብ ክፈሉ ስለተባለ ልጅቱ ታዲያ ጥቅም ውጭ የሆነች ነው። እባካችሁ ወደ ሀገሯ መልሱልን፣ የሰው ሩህ ግዙ እባካችሁ፣ በጣም ታማለች እየተባለ ነው። ከዲጃ የምትባል ጎረቤት ምንም ዝምድና ያላትም እሷ ናት እዛ እያገዘች ያለችው እንጂ ሌላ ወኪል እዛም የለንም። እዚህም እባካችሁ ደካማለን፣ እባካችሁ ላኩልኝ። ይሱ ወይ መሲ ሰላም ናችሁ? እንዴት ናችሁ? አለው ያው እንትን ልክልሃለሁ የቢሮዋንም ቁጥር ይሱ ልጅቷ አንድ ሰው ለምሳሌ ከታመመ ታመመ ነው። በነገራችን ላይ እንደነዚህ አይነት አባቶች አርሰው የሚያኖሩት ድፍን የኢትዮጵያ ሰዎች እንደዚህ አይነት ገበሬ አባቶች ናቸው። እውነት ልጅ እንኳን ሀቅ ብር እንኳን ቢኖራት አንቺ ጋር አፉ ልትያት ነበር የሚገባው። በዚህ ደረጃ ለምን ለገንዘብ ፍቅር እንደሚኖራችሁ አላውቅም። ልጅቷ ኢቨን ካንስሌሽን ሰጥተሽ እንኳን ልቀቂያት አይደለም ይሳቅ የተባለችው። እኔ ሙሉ ወጪዋን ትኬቷን ሸፍኜ እንትልላታለሁ። ልጅቷን አስለቅቋት ይሳቅ። መሲ ቆይ ይኸውልሽ አዳምጪ። ይኸውልሽ ኢሱ ከምንም በፊት ይቺ ልጅ ጤንነቷ ነው አይደል የሚቀድመው። ይቺ ልጅ በምን ምክንያት ነው የታመመችው? በደንብ መታወቅ አለበት። አንደኛ። ሁለተኛ ነገር የትኬት እነሱ የሚከፍሉበት ምንም አይነት ምክንያት የለም። ምክንያቱም ህጋዊ ናት ይቺ ልጅ። ልጅቷ ጤናዋ ልክ ካልሆነ ያመጣት ሰዎች የመመለስ ግዴታ አለባችሁ። ህገወጥ ብትሆን ኖሮ እሺ፣ ለሁሉም ነገር የህግ ሂደት አለው። አሁን እነሱን የምታናግርበት መንገድ ልክ አይደለም። የግዴታ ይቺ ልጅ ቀጥታ ወደ ኤምባሲ መመለስ አለባት። አንደኛ። ሁለተኛ ነገር ደግሞ ማለት ነው ጤናዋ ልክ ካልሆነ ለምሳሌ አሁን እሷ ልጅቷ እነሱ እንደሚሉት የአይምሮ ችግር ከሆነ አየር መንገዱ አያስኬዳትም። ስለዚህ የግድ ሕክምና ማግኘት አለባት። ልጅቷን ማን ያመጣት እዚህ ሀገር? በቢሮ ነው የመጣችው? በቢሮ ነው የመጣችው። ህጋዊ ናት። እሺ ምን ያህል ጊዜ ሆኖታል? 7 ወሯ። አንደኛ ልጅቷ 7 ወሯ ነው። ኦልሬዲ ሰዎቹ አስወጥቷታል ታማለች ብለው መለሷት ወደ ቢሮ ናት ያለችው። መልሰዋት ልንገርሽ፣ አይምሯ በሽተኛ ቢሆን ኖሮ አቅፋት ታስቀምጣት ነበር። አውጥታ ዝባላ ነበር የምትጥላት። መሲ የእሷን መልስ አልተረዳሽም። አባባሏ ገብቶሻል? ኤርፖርት የሚቀበለኝ ሰው ካገኘሁ ነው አለች። ይሄንን ደግሞ ይቺ በህግ የምትተዳደር አገር ናት። ለምን ህክምና አልወሰዷትም? ፎዚ እኔ እኮ ፎዚ ለደላላዎች ህግ አታሳዩቸው። ህግ ቢያውቁ እዚህ ውስጥ አይገቡም። እኔ እኮ ፎዚ ለምንድን ነው ህግ የምትናገሪው ለደላላ? ህግ እና እነሱ ህግ አይጠይቃቸው። በህግ እኔ ህጋዊ ነኝ አለች እኮ እሷ። እኔ ህጋዊ ነኝ ግዴታ የ7 ወር ስለሆነ ለጉብኝት አይደለም የመጣየው አለች። አንዴ ማዝም በሉ። እኔ የዚህን አግሻቸው የጭካኔያት መሲ እኔ እያልኩሽ ያለሁት ባይዘዌ እያልኩሽ ያለሁትን ነው እየደገምሽ ያለሽው። ልጅቷ መጀመሪያ ነው ለውጥ ፎዚ እምቢ አለችን። እንኳን ህክምና አደንገምኩ። በማርያም አንቺኛዋ ደግሞ ዝም በይ አትለፍልፊ። እዛው ወደ ስሜት ፎዚ እንኳን የህክምና አገልግሎት አባቷን እኝን ሽማግሌ የጨረጨሱ አባት ኑሮ ብጭ ጉድት ያደረጋቸው አባቷን ስልክ መናገር የከለከለች ቆሻሻ ህክምና ድርሃም ከፍለሽ ውሰጃት በማርያም ፎዚ ተይ። ማይሆን ነገር አሁን እንደዚህ አይነት ችግር ሲኖር ዱባይ ነፃ ነው። የሚገርምሽ ወላሂ እኛ ሰው አስወዳድ ስግብግብ ስለሆነ ነው እንጂ ዱባይ ራሺድ ሆስፒታል ነፃ ነው የሚያክሙት። እንደዚህ አይምሮ ከሆነ እንደዚህ የታመመች ደግሞ ብቻዋንም አትላቸው። ለቤተሰብ ስልክ መደወል አባቷ እየለመኑ በዚህ ደረጃ ልጄን አድኑልኝ እያለች እየለመኑ ለአባቷ ስልክ እንኳን እንትን ያላለች ሴት ህክምና ከዚች ጋር ንግግር አያስፈልግም። ፎዚ ከዚች ጋር የሚያስፈልገው ምንድነው ታውቃለህ? ፓስፖርቷን ልጅቷን ታስረክብ ለኤምባሲ። ህክምናውን ምንድን ነው ችግሩ? ከባሏ ጋር ምናምን አለች። ባል የላትም ልጅቱ። እኔ ወንድሟ ነኝ። ምንም ባል የላትም አልኳት። እንደውም ባሏ አንተ ነህ በሚል እኔ ጋር ሁሉ ሰጣ ገባ ውስጥ ገባ። ልጅቷ ይቺ እህትህ ናት ለአንተ? ዛህራ ደም እህቴ ነች። እሺ። እና ከዛ በኋላ አሁን ዱባይ ማለት ለጉብኝት አይደለም የመጣዩ፣ ለስራ ነው የመጣዩ።
የ2 ዓመት ኮንትራት የተሰራላት እንትን አለ። እሱን ካንስሌሽን ማድረጊያ ብር ያስፈልጋል። ወደ 5000 አንዴ ነፂን አስወጭና ኪዩን የይሳቅን ታስገቢልኛለሽ እንድታነሳልኝ እዛ ባሉ ልጆች በማውቃቸው ልጆች አስደውዬ እንደምንም እባክሽ ተደራደሩ፣ ያለውን ነገር አውቁ፣ ተነጋገሩና ችግሩን ፍቱ ብለው ልጆች ብሎኩን አነሳችልኝ። በቃ እኔ አሁን የጭንቀቴን ያው ልጅቱን የሆነ ነገር እንዳታረጋት ወይንም እንዳትለቃት በሚል በቃ ብር እያፈላለኩ ነው። ታገሽኝ እንደዚህ ነው እያልኩ እየተለማመጥ እስካሁን ድረስ ነበረ። ምንም አሁን ያው ዘግታኛለች። ሁሉ ነገር ብደውልም አታነሳም። የልጅቱን ድምፅም መስማት አልቻልኩም። አታናግረንም። እሷም እንደዚህ ነው የሚል ምላሽ አትሰጥም። ዳታዋ ጠፍቶብናል ማለት ነው። ያው የሴትየዋ ስልክ ቁጥርም አለን። አደም ዘይድ ይባላለሁ። መሬት ሽጬ ነው ልጅቱን ዛራ አደም ዘይድ የምትባለው ልጅ የላኩ 7 ወሯ ነው። አሁን ደግሞ ታመመኝ ተብሎ ለእኔም የጠቀመ ገንዘብ ታላገኝ የኛል ገንዘብ ክፈሉ ስለተባለ ልጅቱ ታዲያ ጥቅም ውጭ እየሆነች ነው። እባካችሁ ወደ ሀገሯ መልሱልን፣ የሰው ሩህ ግዙ እባካችሁ፣ በጣም ታማለች እየተባለ ነው። ከዲጃ የምትባል ጎረቤት ምንም ዝምድና ያላትም እሷ ናት እዛ እያገዘች ያለችው እንጂ ሌላ ወኪል እዛም የለንም። እዚህም እባካችሁ ደካማለን፣ እባካችሁ ላኩልኝ እላለሁ። መሐመድ አቤት። ያውልህ አፈር የቀይ ጥቁር ሆኖ አምጥቶ የሚሰጣቸውን እንትን እየተቀበሉ በሰው ልጅ ህይወት ቁማር ይጫወታሉ። ይሄኔ ፎዚ ልንገርሽ፣ ልጅቷ ይሄኔ አልታመመች አልሸጥ ይሆናል እንደዚህ የምታሰቃያት እመቤቴን። አንቺ አታውቂያቸውም እነዚህ ክፉዎችን። መሲ ያውልሽ አልሸጥ ብትላት ራሱ ማለት ነው አውጣት ነው እህቴ። መጀመሪያ እዛ የምሰራበት ቤት እያለኝ ነው የሆነ የንግግር ለውጥ ያመጣችውና ከዛ በኋላ ስታያት ያው አሰሪዎቹ አምጥተው ያው ለቢሮ ሰጧት። ሁኔታዋ እንትን ሲላቸው ማለት ነው። ለውጥ ስንትን ስትል ለውጥ ያመጣችው ደግሞ ከበዓል በኋላ የሆነ ስልክ አውርታ ምናምን የሚል ኢንፎርሜሽን ብቻ ነው የሰጡት። ምን አይነት ስልክ እንዳወራችም ምን እንዴት ተባለችም ማውቀው ነገር የለም እኔ ማለት ነው። እኔ ለበዓል ራሱ እንኳን አደረሰሽ አላልኳትም። የሚገርምሽ ነገር ከዛ በፊት ቀደም ብሎ ተገናኝተናል። ደህና ነሽ ወይ ስራ እንዴት ነው አልኳት። ደህና ነኝ አለች። በቃ ተለያየ። አባባን መች ነው ያወራችሁ? ብቻ ከበዓል በፊት አውርተዋል። የእሱን የአባባ ቁጥር አንቺ ጋር አለ? አማራ ነው ደሜ እኔ ጋር አለ። እኔ ጋር ወይም ላክልኝና ለህዊ ላክላት። አንዴ ላክላት እና የአባባን ቁጥር ለህዊ ለኔ ላኪ። እሺ እዚያው ሳብ ላይ ልጅ እኮ ናት ልጅቷ። ፎዚያት በመቤቴ መስዬ 12ኛ ክፍል ጨርሳ አልመጣላት ሲል ነው መሰል ወደ ዱባይ የመጣየው እና ደግሞ ስልክ አበሿ ያቺ እኔና ታሚ ያስወጣናት ልጅ ሄደ። የገዛ ዘመዷ እኮ ናት፣ የባሏ ዘመድ እኮ ናት። እየቀጠቀጠች ሽንት ቤት እያሳጠበች ምግብ እየቆለፈችባት በካሜራ እያወራቻት አንድ ቦታ ላይ ብቻ ቁጭ ብላ ልጇን እያጫወተች እንድትውል ያንን ሁሉ መከራ ስታደርስባት እነሱ ገና ለገና ደላላ ናቸው። ደላላ ቢሆኑ ስናካዳ እነሱን እየፈራን ካዳ ሰው ማለቅ አለበት። መቀጣት ሲኖርባቸው መቀጣት አለባቸው እንዴ። በዚህ ማሜ ሰላም አለይኩም። የትኛው ቢሮ እንደመጣች ልጅቷ መታመም ምናምን ብቻ ነው የነገሩ። እንደኛ ልጅቷ ከታመመች በዚህ አይነት የአእምሮ ኬስ ካለባት እዚህ ስፔሻሊ ልጅቷ ላይን ከሆነች እኛ አሁን ሄደን አምቡላንስ ጠርተን ወደ ሆስፒታል የምትሄድበትን መንገድ እናመቻቻለን። ነፃ ነው፣ ችግር የለም። ሁለተኛ የዚችን ልጅ ጉዳይ የሚመለከተው ዱባይ ሳይሆን አቡዳቢ ነው። የአቡዳቢ ኤምባሲ ነው ጉዳዩን የሚጨርስላትም። ሁለተኛ የአእምሮ ችግር ካለባት ልሳፈር እንኳን ብትል ከሆስፒታል የሕክምና ማስረጃ ሳይሰጣት ኤርፖርት አያሳፍራት። መድኃኒት መቼ ይረዳሉ ማሜ? ይሄንን መድኃኒት ተሰጥቷት ነው የምትሄደው። ሁለተኛ ምናልባትም አሁን ያላችኋት በቢሮ ከሆነ የሄደችው
እጇ ላይ ደማን አለ። ደማን ደግሞ በነፃ ነው የሚያሳክማት። ሕክምና የምታገኝበት መንገድ ያው ከዱባይ እና ከአቡዳቢ የሚለየው አቡዳቢ ላይ የኢንሹራንስ ካርድ አላቸው። ማንኛውም ሀውስ ሜድ በሚገባበት ሰዓት ኢንሹራንስ አለ። በኢንሹራንስ ካርዷ ያመጣቻት ልጅ ጂሚ ሆስፒታል ወስዳ ብታደርሳት ከላስ ነገሩ ሁሉ ይስተካከላል ማለት ነው። ማሜ እሷ ይሄን አይደለም እያደረገች ያለችው፣ ጭራሽ ብር ነው እየጠየቀች ያለችው። ለዛ ነው የልጅቷ ህይወት ይቀድማል፣ መጀመሪያ መታከም አለባት እያልኩ እየነገርኳቸው ያለሁት ለዛ ነው። የሰው ልጅ ታሟል እየተባለ ብር መጠየቅ ምን ይሉታል? 7 ወር ሰርታለች ልጅቷ። 7 ወር ከሰራች የምትሰራበት ቤት ኢቨን እኮ የሆስፒታል ክፍያ 20 ድርሃም ነው የሚከፈለው። ምንም ይሄን ያህል እንትን አይደለም። ህዊ ያለች እዚህ ጋር አምቡላንስ ጠርቶ ልጅቷ ታማለች ተብሎ አምቡላንስ ወደ ሆስፒታል ወስዷት የነፃ ሕክምና አግኝታ መሳፈር ካለባት ልጅቷ እኮ ገና መክተቧ የት እንደሆነች አልታወቀም። ማናት? መሬም ማለት ቁጥሩ አለሽ? ለመሲ ልኬላታለሁ። አልታወቀም ሲጀመር የት እንደሆነች ልጅቷ ራሱ ቢሮ ራሱ ይታወቃል። ላይን ከሆነች እኛ ይሄንን ችግር እንፈተዋለን። ችግር የለም። ላይ ካለች እንፈተዋለን። ደላላ በህግ አይዳኝም ማለት አይቻልም። መሲ የአባቷን ቁጥር ብላ ማለት ነው። ያንን ነው እያልኩ ያለሁት እኔም። ደላላ ስለሆኑ እነሱ ፈጣሪ ናቸው ማለት አይደለም። የሲኦል የመጥፎነት ጥግ አይደለም ያለው። ሁሉም ቢሮ ላይ የሚሰራ ሰው መጥፎ ነው ማለት አይቻልም። ሁሉም ቢሮ ያለው ሰው ሁሉም ደብቃት ነው ያለችው እያለች ነው ወንድሟ እያለ ደብቃታለች። ለራሷ እኮ አደጋ ነው። እቺ ልጅ ችግር ቢደርስባት አሁን የምትሰማን ከሆነ ራሱ እዚህ ውስጥ ካለች መቀመቅ ነው የምትወርደው ሴትዮዋ። እቺ ልጅ የአእምሮ ችግር እያለባት ቤቷ ላይ ያስቀምጣት ከፎቅ ላይ ተነስታ ብትወድቅ እቺ ልጅ ያመጣቻት ደላላ አገሯም አትገባም። ስለዚህ አድራሻዋ አላይን ላይ ከሆነ እኔ አሁን ሄጄ ያለችበት ቦታ ሄጄ አወጣታለሁ። ችግር የለውም። አሁን እኮ ታውቃለህ ማሜ፣ እሱ ሲናገሩ እንደተረዳሁት ከሆነ ሜንታል ኬዝ እያጠጋጋችሁ ነው። ኦኬ፣ እንደዛም ከሆነ ልጅቷ መጀመሪያ ሕክምና ማድረግ አለባት፣ መታከም አለባት። ጤነኛ ልጅ ነው የተቀበለችው፣ ጤነኛ ነው አድርጋ መመለስ ያለባት። ካልሆነ ግን ከእሷ አቅም ውጪ ከሆነ ግን ማሳወቅ ላለባት አካላቶች አሳውቃ ልጅቷን ማስረከብ እንጂ እሷን ይዞ በገንዘብ መደራደር የሚባል ነገር የለም። ምን ትደራደራለች እኮ ነው የሚያልኩ ያለሁት ይሄንን ነው። አማራ ነኝ ደም ያንቺ ነሽ ነበር እንጂ እኔ አላውቅም። አዲስ ነው ለራሱ ነው። በመጀመሪያ አዳም ሽፍተት ከእናንተ ጋር ስላለን በመጀመሪያ ደረጃ ይሄ ነገር ፖሊስ ድረስ የተደረሰ ኬዝ ነው። ፖሊስ ሁሉ ቃሏን ተቀብሏታል። ኤምባሲ አሁን ደርሷል። ችግር የለም። ገባ። ልጅቷን አንደኛ አንተ ብር ክፈል ስትልህ ብር ከፍላለሁ ማለት አልነበረብህም። ልጅቷ ኦልሬዲ 7 ወሯ ስለሆነ ብር አትከፍልም። ገባ። መሲ ይኸውልሽ ምን አለች ልጅቷ ከኔ ጋር ራሱ ተጣል ተብሎላ ኡስታዙላ ቤት ውስጥ አስመጥተን አስቀርተንባታል አለችኝ። ኦልሬዲ ጉዳዩ ቆየ ኤምባሲ ከደረሰ ችግር የለውም። እኔም ነገር ስለመሄድ እጠይቃለሁ። ይሄንን ጉዳይ እኔና ይሳቅ እንትን እንለዋለን። ወንድሞቿም ሆናችሁ ቤተሰቦቿም ከዚህ ነገር ማን ነው እየረዳት ነው ያለው? ሰሚራ ነው ዛህራ ነው ማን ነው? የሆነ ስም ብሏል። ከድጃ ነው ያለው። ከድጃ ከየት አግኝታ ነው የረዳቻት? እስኪ ይኸውልህ ኢሱ አንድ ጊዜ አዳምጠኝ። እየረዳቻት ነው የተባለው ይቺ ኤጀንሲዋ ብሎክ አድርጋኝ ነበር እኔን አንግባባ ስንል ማለት ነው። ከዛ ብሎኩን እንድትፈታልኝ አንተ በምን አውቀህ ነው ቢሮ ስትመጣ አንቺ ራሱ ሳትፈልጊ በግድሽ ትልክያታለች ስታስቸግርሽ ብለሃታል? አላልኩም በጭራሽ። እኔ በምን አቅሜ እኔ ያለሁት እኮ ኢትዮጵያ ነው። ገባኝ። በስልክ ነው እንደዛ አይነት ቃል እንዴት እናገራለሁ? በጭራሽ ችግር የለውም። በቃ እኔ ያው ኦልሬዲ ኤምባሲ ደርሷል ጉዳዩ ቀድሞ። እኔ እውነቱን የምነግራችሁ እናንተ እንድታውቁልኝ የምፈልገው በጣም አረመኔ አቁም ሰው ጋር እስካለ ድረስ ፓስፖርት ኮፒ ያለሽ ስሟ ምናምን ላክልሽ ይላክላት። መሬም ላኪላቸው፣ ለህዊ ላኪላት። መሬም
አባት በዚህ ደረጃ እየለመኗት የልጅ ድምፅ የከለከለች ናት። እች ምንም እንደዚህ አይነት ሰዎች አላውቅም ምድር ላይ ራሱ እንዴት እንደሚኖሩ። በእንደዚህ አይነት ሰዎች ነው ብዙ የቢሮ ሰዎች ስም የሚጠፋው። በእንደዚህ አይነት ራሱ ዳሞች ነው ወላሂ። አንተ የሰው ልጅ ታሞ ሕክምና ሳያገኝ ታስሮ ተቀምጦ ስለ ገንዘብ ታወራለች እንዴ? እሱን ነው የምልሽ። እሱ ብቻ አይደለም ትልቅ ሰው ነው ማለት ነው። ለምን ሌላም ቦታ ብትገቢ እንደዚህ የጀመረ ሰው በእንደዚህ ነው የሚጨርሰው። እንዳትጣይ ከነሱ ጋር ህይወትሽንም እንድታጠፊ ስላልፈለገ እንጂ ሰውየው ለሌላ ሰው ቢሰጥሽ አንቺ ራስሽ ላይ ችግር ታደርሻለሽ እና ግዴታ ነው። ትኬት ቆርጦልሻል። ኢንሻአላህ በብሎክም ሰው እንዴት ስለመታነቅ ያስባል። ሰው መዳም ቤት ሆነ ስለመታነቅ ትኬት ስለሌለ ነው የቆየበት እንጂ ሰውየው ወደ ሀገር ምንም ሳትሆኚ ያሳፍርሻል። የት ነው የምትሰሪው? የት ነው ያለሽ? ማርያምን እንዳታወልቂው። ኖርማል ቆሽሻ ሽንኩርት ተቸርችሮ ሀገር ቤት አይኖርም እንዴ? ኧረ ሲጀመር እኛ አይናችን፣ እጃችን፣ ሁሉ ነገራችን በወንጀል የተሞላ ነው። አይደለም እንኳንስ እሱ የሰጠንን ነፍስ በማጥፋት ነገ ተጠይቀን ይቅርና ቀጥታ ወደ ጀሀነም። እንደው ትንሽም ቢሆን የሰራናት እንደው መልካም ነገር እንኳን ታስቦ እንደው ለነገ አኸራችን እንዳናጣ እንደዚህ አይነቱን ነገር አታስቡት። ደግሞ ፎዚ የምትፖስታቸው ነገሮች እኮ ይሄ ተስፋ ያላቸው ምናምን ናቸው፣ ደስ የሚሉ ነገሮች። ሲቲ ተብሎ ህይወት ሲያጠፉ አይቻላክም። በጣም ወላሂ የጋሽ ሙደሲር ልጅ ሆነሽ እንዴት አንቺ ህይወትሽን ታጠፊያለሽ? ፋራ እና ወደ ሀገር ሂጂ። እሺ ወደ ሀገር ሂጂ እና ተረጋጊና ነይ ኢንሻአላህ። መሄድሽን አትጥይ እሺ። ሲቲ ብዙ ነገር አስተካክለሽ ትመጫለሽ እሺ። ከተስተካከልሽ ነው ያመጣሻል። ያው እኔ ካልተወልሻል ይኸው መሐመድ ያርጊው። እሺ ማሜን ነው ያመጣሻለው። በርቺ እንትን በይ። ጠንካራ ሳስባት ዘመድ መሰለች እንጂ ሙደሲር የሚለውን